የሀገሪቱ ቅዱስ ሲኖዶስ በሚስጥራዊ ሁኔታ ተሰባስቦ አዲስ ፓትርያርክ እንደመረጠ እየተሰማ ይገኛል። ሰውን ያስገረመው ደግሞ አዲስ ፓትርያርክ መመረጡ ሳይሆን የተሾሙት ፓትርያርክ ወደ መንፈሳዊው ዓለም ከመግባታቸውና የምንኩስናን ሕይወት ከመምረጣቸው በፊት ታዋቂ የኪነ ጥበብ ሰውና በዓለም መድረኮች ላይ የሙዚቃ መሳሪያ የሚያጫውቱ ክላሲካል ሙዚቀኛ መሆናቸው ነው። ይህች በኃያላን መካከል የተከበበች ብቸኛ የኦርቶዶክስ ደሴት ተብላ የምትጠራ በሰማዕቱ ቅዱስ ጊዮርጊስ ስም የተሰየመች ሉዓላዊት ሀገር አለች። ድፍን የኦርቶዶክሳውያን መናኸሪያ የሆነች የካውካሰስ ምድር ያለዚያች ኦርቶዶክስ ቤተክርስቲያን እውቅናና ቡራኬ ያለ ቅባ ሜሮን አንድም ፕሬዝዳንት የማይሾምባት የሀገሪቱን ፖለቲካዊና መንፈሳዊ መዋቅር ተቆጣጥራ የምታዝ የምታናዝዝ ቤተክርስቲያን አዲስ ፓትርያርክ ከሰሞኑ ሾማለች። ለመሆኑ ይህች ታላቅ ሀገር ማናት? ይህ አዲስ ፓትርያርክስ ማናቸው? ምርጫቸውና ሹመታቸው በምን አይነት ሁኔታ ተከናወነ? አብራችሁኝ ከቆያችሁ በቂ መረጃ ታገኛላችሁና ሰብስክራይብ እና ላይክ በማድረግ ቆይታችሁን ከኔ ጋር እንድታደርጉ እጋብዛለሁ። ይህች ሀገር በምስራቅ አውሮፓና በምዕራብ እስያ መገናኛ በታላቁ የካውካሰስ ተራሮችና በጥቁር ባህር መካከል በኦርቶዶክሳውያኑ ሀገራት በሩሲያና በአርሜኒያ እንዲሁም ደግሞ በእስላማውያን ሀገራት ደግሞ በቱርክና በአዘርባይጃን መካከል የተከበበች ስልታዊ መገኛ ላይ ያለች ሀገር ናት። ስለ ሕዝቧና ስለ እምነቷ ስንሰማ ደግሞ ይበልጥ እንገረማለን። ከሀገሪቱ ጠቅላላ ሕዝብ ውስጥ ከ83.4% በላይ የሚሆነው ፍጹም ኦርቶዶክስ ክርስቲያን ሲሆን ኦርቶዶክስ መሆን ለዚህ ሕዝብ ሃይማኖት ብቻ ሳይሆን የሀገራዊ ማንነቱ የነጻነቱና የህልውናው መሰረት ተደርጎም የሚታይባት ሀገር ናት። ይህች ሀገር በሰማዕቱ ቅዱስ ጊዮርጊስ ስም የተሰየመች በሰንደቅ ዓላማዋ ላይ የቅዱስ ጊዮርጊስን መስቀል አርማ አድርጋ ያስቀመጠች ጆርጂያ ትባላለች። ስለ ጆርጂያ ስናስብ ከምንም ነገር በፊት ቀድማ የምትጠራው የጆርጂያ ኦርቶዶክስ ቤተክርስቲያን ናት። ምክንያቱም ያለዚች ቤተክርስቲያን ጆርጂያ የምትባል ሀገርን ማሰብ አይቻልም። በግልጽ ቃል ለጆርጂያ ሀገር የኦርቶዶክስ ቤተክርስቲያን ቁማ የምትታይበት ነፍስና ስጋዋ ናት ማለት ይቻላል። የጆርጂያ ኦርቶዶክስ ቤተክርስቲያን በዓለም ላይ ካሉ ጥንታዊ አብያተ ክርስቲያናት አንዷ ነች። ይህች ቤተክርስቲያን በታሪኳ ከአጠቃላዩ የመንግስት መዋቅር ጋር ፍጹም የተቆራኘች በመሆኗ መንፈሳዊ መዋቅሯ በተጨማሪ በፖለቲካዊ ሹመት የሚመጡ መሪዎች ያለዚች ቤተክርስቲያን ቡራኬ የማይሾሙ በመሆናቸው በራሱ በመንግስት ሕግ መሰረት ለቤተክርስቲያኗ ልዩና ከፍተኛ ክብር እንዲሰጣት ያደረገች ተጽዕኖ ፈጣሪ ቤተክርስቲያን ነች። ይህች በዓለም ላይ በጽናትና በጥንታዊነቷ የምትታወቀው በሰማዕቱ ቅዱስ ጊዮርጊስ ስም የምትጠራው ታላቅ የኦርቶዶክስ ክርስቲያኖች ሀገር በሌላኛው ስሟ ሳካርት ቬሎ ተብላ ትጠራለች። ከሰሞኑ በዚች ጥንታዊት ቤተክርስቲያን የተፈጸመው የፓትርያርክ ሹመት የዓለምን ሚዲያዎች ያጥለቀለቀ ዜና ሆኖ ነበር የከረመው። ከወራት በፊት በሞት የተለዩት የጆርጂያ ኦርቶዶክስ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ኤልያን ለመተካት የምርጫ ስነ ስርዓት ሲያከናውኑ ነበር ያለፉት። ታላቁ ፓትርያርክ ኤልያ ሁለተኛ መጋቢት 17 ቀን 2026 በ93 ዓመታቸው ማረፋቸውን ተከትለው መላው ሀገር በታላቅ ድንጋጤና ጭንቀት ውስጥ ነበር የከረመው። ምክንያቱም መንበሩ ባዶ ሆኖ በአቃቤ መንበር ብቻ ይመራ ስለነበር ነው። ይህን ታላቅ መንፈሳዊ መንበር የሚረከበው አባት ማን ሊሆን ይችላል የሚለው ጥያቄ በሁሉም ዘንድ አነጋጋሪ ሆኖ ሳለ የጆርጂያ ኦርቶዶክስ ቤተክርስቲያን ቅዱስ ሲኖዶስ እጅግ አስቸኳይና ታሪካዊ ጉባኤ በዋና ከተማዋ በቲቢሊስ ከተማ በሚገኘው የቅድስተ ሥላሴ ካቴድራል ውስጥ ጠቅላላ የቅዱስ ሲኖዶስ ምልአተ ጉባኤ እንዲጠራ አደረገ። በዚህ ሰፊ የቅዱስ ሲኖዶስ ስብሰባ ላይ በእጩነት የቀረቡት 3 ታላላቅ ሊቃነ ጳጳሳት ነበሩ። ነገር ግን በሚስጥራዊ የድምፅ አሰጣጥ ሂደት የሰናኪና ቾኮሮስቶኮ ሜትሮፖሊታን የነበሩት ብፁዕ አቡነ ሺኦ በቅዱስ ሲኖዶስ አባላት ዘንድ ፍጹም የበላይነትን በመያዝ በከፍተኛ የ22 ድምፅ 142ኛው የጆርጂያ ካቶሊኮስ ፓትርያርክ ሆነው በይፋ ተመረጡ።
አዲሱ ፓትርያርክ ሺኦ ሳልሳዊ ታሪካቸው እጅግ አስደናቂና አጓጊ ነው። በ1969 በቲቢሊስ ከተማ የተወለዱት አዲሱ ፓትርያርክ ገና በወጣትነታቸው ወደ መንፈሳዊው ዓለም አልገቡም ነበር። ይልቁንም በጆርጂያ ታዋቂ በሆነው የሙዚቃ ኮሌጅ በሴሎ ማጫወቻ የሰለጠኑና በኪነ ጥበብ ዓለም ውስጥ ትልቅ ስም የነበራቸው በዓለም መድረኮች ላይ የሚጠበቁ ክላሲካል ሙዚቀኛ ነበሩ። ነገር ግን በ1990ዎቹ መጀመሪያ ላይ የእግዚአብሔር ጥሪ መጣላቸውና የሙዚቃ መሳሪያቸውን አስቀምጠው የምንኩስናን ከባዱን መንገድ መረጡ። በጆርጂያና በሩሲያ በታዋቂው የሞስኮ ቴዎሎጂካል አካዳሚ ከፍተኛ የሃይማኖት ትምህርታቸውን ተከታትለው የሃይማኖት ዶክትሬት ዲግሪ አግኝተዋል። አዲሱ ፓትርያርክ ሺኦ ገና የቀድሞ ፓትርያርክ ኤልያ በሕይወት እያሉ ከ2017 ጀምሮ የፓትርያርኩ ረዳት ሆነው የተሾሙ በመሆናቸው ቤተክርስቲያኗን በበላይነት የመምራት ከፍተኛ ልምድ አካብተዋል። አሁን ባላቸው የ57 ዓመት የጉልምስና ዕድሜ ቤተክርስቲያኗን ወደ ዘመናዊው ዓለም ፈተናዎችን አልፈው የሚያሻግሩ ብልህ መሪ ተደርገው ይታያሉ። ይህ ታሪካዊ ምርጫ የተካሄደው ሜይ 11 ቀን 2026 ሲሆን በቤተ ክርስቲያኗ ጥንታዊ ሕግና ሥርዓት መሰረት በዓለ ሲመታቸው ለሀፍታም ሳይዘገይ በነጋታው ሜይ 12 ቀን 2026 እንደ አውሮፓውያን አቆጣጠር በሀገሪቱ እጅግ ጥንታዊና ታሪካዊ በሆነው ካቴድራል ውስጥ በመንግስት ባለስልጣናትና በሺዎች በሚቆጠሩ ምዕመናን ፊት በታላቅ መንፈሳዊ ድምቀት ተፈጽሟል። በዚህ ታሪካዊ ስነ ስርዓት ላይ አዲሱ ፓትርያርክ የፓትርያርክ ልብሳቸውን ለብሰው በታላቅ መንበር ላይ ተቀምጠዋል። የጆርጂያ ኦርቶዶክስ ቤተክርስቲያን አዲሱ ፓትርያርክ ሺኦ ሳልሳዊ ሹመታቸውን በተቀበሉበት ወቅት ባደረጉት ታሪካዊ ንግግር ቤተክርስቲያናችን የጆርጂያን ማንነት፣ ኦርቶዶክሳዊ እምነትና ባህል የመጠበቅ እንዲሁም በሀገሪቱና በአካባቢው ሰላምና አንድነት የማስፈን ታሪካዊ ሚናዋን አጠናክራ ትቀጥላለች ብለዋል። ይህች ሀገር ጆርጂያ ተብላ የምትጠራበትና ከሰማዕቱ ቅዱስ ጊዮርጊስ ጋር ያላትን ፍጹም የማይበጠስ ምስጢራዊ ትስስር ደግሞ ላስቃኛችሁ። መላው ዓለም የሚያውቃት በሰማዕቱ ስም ሲሆን በሀገሪቱ ውስጥ ቅዱስ ጊዮርጊስ ተራ ቅዱስ አይደለም። የሀገሪቱ ዋነኛ ጠባቂ፣ የመከላከያ ሰራዊቱ መሪና የነጻነታቸው ፍጹም ምልክት ተደርጎ ነው የሚወሰደው ቅዱስ ጊዮርጊስ። ለዚህ ትልቁ ማረጋገጫ ደግሞ በዋና ከተማዋ በቲቢሊስ እምብርት ላይ የነጻነት አደባባይ ፍሪደም ኦፍ ስኩዌር ተብሎ በሚጠራው ታላቅ አደባባይ መሃል ላይ ከፍ ተደርጎ የቆመው እጅግ ግዙፍና አስደናቂ የቅዱስ ጊዮርጊስ ሐውልት ነው። ይህ ሐውልት በ35 ሜትር ከፍታ ባለው ረጅም አምድ ወይም ምሰሶ ጫፍ ላይ የተሰቀለ ሲሆን ሙሉ በሙሉ በንጹህ ወርቅ የተለበጠ ነው። ሰማዕቱ ቅዱስ ጊዮርጊስ በነጭ ፈረሱ ላይ ሆኖ ዘንዶውን በጦር ሲወጋ የሚያሳየው ይህ ባለወርቅ ታላቅ ሐውልት ከከተማዋ እጅግ ርቀት ካሉ ኮረብታዎች ጭምር በግልጽ እየታየም ያብረቀርቃል። ይህ ሐውልት ለጆርጂያውያን ዝም ብሎ የጥበብ ሥራ አይደለም። ሀገሪቱ በኦርቶዶክስ እምነቷና በጠባቂዋ ሰማዕት ስር መሆኗን ለመላው ዓለም የሚያውጅ ታላቅ የክብር ምልክት ነው። ይህ በሰማዕቱ ላይ ያላቸው እምነት ምን ያክል ጥልቅና አስገራሚ መሆኑን ትረዱበታላችሁ። በጆርጂያ ኦርቶዶክስ ቤተክርስቲያን ታሪክ መሰረት በሀገሪቱ ውስጥ በየቀኑ ለእያንዳንዱ የዓመቱ ዕለት የሚሆን በትክክል 365 የቅዱስ ጊዮርጊስ አብያተ ክርስቲያናት ታንጸዋል። ይህ ማለት በየትኛውም የሀገሪቱ አቅጣጫ ብትጓዙ በማንኛውም ተራራና ገደል ጫፍ ላይ በሰማዕቱ ስም የተሰየሙ ጥንታዊ የድንጋይ ቤተክርስቲያን ታገኛላችሁ። የሀገሪቱ ብሔራዊ አርማና ሰንደቅ ዓላማ ራሱ ቀይ መስቀል በነጭ ጨርቅ ላይ ያደረገ ሲሆን በመንግስት አርማው ላይም ሰማዕቱ በነጭ ፈረስ ላይ ሆኖ ዘንዶውን በጦር ሲወጋ የሚያሳይ ምስል በክብር ተቀምጧል። ጆርጂያውያን በታሪካቸው ሁሉ ቅዱስ ጊዮርጊስ በነጭ ፈረስ ላይ ሆኖ በግልጽ እየተዋጋ ከጥፋት አድኖናል ብለው የጆርጂያ ክርስቲያኖች ያምናሉ። ሌላው የጆርጂያ አስገራሚ ታሪክ ደግሞ የክርስቶስ ቀሚስ መገኛ ሀገር መሆኗ ነው። በክርስትና ታሪክና በጆርጂያ ኦርቶዶክስ ቤተክርስቲያን ትውፊት መሰረት በዓለማችን ላይ ካሉ እጅግ የተቀደሱ መንፈሳዊ ቅርሶች መካከል የጌታችን የኢየሱስ ክርስቶስ ቅዱስ ቀሚስ በቀዳሚነት ይጠቀሳል። ይህ ቀሚስ በዕለተ ዓርብ ስቅለተ ወቅት ወታደሮች ሳይቀዱት ዕጣ የተጣጣሉበት ከላይ እስከታች ያለምንም ስፌት ሙሉ ሆኖ የተሸመነ ያ ታላቅ ልብስ ነው። ታሪኩ የሚጀምረው ከ2000 ዓመት በፊት ነው። በወቅቱ ኤሊዮስ ከተባለ ከጆርጂያ የመጣ አይሁዳዊ ወታደር በኢየሩሳሌም በጎልጎታ ኮረብታ ስር ቆሞ ሳለ ይህን የጌታችን ቅዱስ ቀሚስ ከአንድ ወታደር ላይ በከፍተኛ ዋጋ ገዝቶ በእጁ ያስገባዋል። ከዚያም ቀሚሱን በክብር ይዞ ወደ ትውልድ ሀገሩ ጆርጂያ
ይጓዛል። ኤሊዮስ ጥንታዊት የጆርጂያ ዋና ከተማ ወደ ነበረችው ከተማ ሲደርስ ፈሪሃ እግዚአብሔር የነበራት እህቱ ሲዶንያ ልትቀበለው አደባባይ ወጣች። ኤሊዮስ የጌታችንን ቅዱስ ቀሚስ በእጇ ላይ ሲያስረክባት በሲዶንያ ልብ ውስጥ ፍጹም ሊገለጽ የማይችል መለኮታዊ ፍቅርና ጥልቅ ሐዘን ተፈጠረ። የፈጣሪዋን ደም የነካው ያንን ቅዱስ ቀሚስ አቅፋ ወደ ደረቷ አስጠጋችው። በዚያኑ ቅጽበትም ከነበራት ጥልቅ መንፈሳዊ ስሜት የተነሳ ነፍሷ ከስጋዋ ተለይታ በዚያው ወደቀች። ወንድሟ ኤሊዮስና የአካባቢው ሰዎች አስከሬኗን ለማንሳትና ቀሚሱን ከእጇ ላይ ለመውሰድ ቢሞክሩም እጆቿ ፍጹም ተቆልፈው ቀሚሱን አጥብቀው ስለያዙት ሊነቅሉት አልቻሉም። በመጨረሻም ይህ የእግዚአብሔር ምስጢራዊ ፈቃድ መሆኑን በመረዳት ሲዶንያን ያንን የጌታችን ቅዱስ ቀሚስን እንድታቀፈች በቁመቷ በክብር ቀበሯት። ከ300 ዓመታት በኋላ በአራተኛው ክፍለ ዘመን ክርስትና በጆርጂያ በይፋ ሲታወጅ በዚያ በሲዶንያ መቃብርና በክርስቶስ ቀሚስ ላይ የመጀመሪያው ታላቅ ካቴድራል ተሰራ። ይህ ካቴድራል ዛሬም ድረስ መላው ዓለም የሚጎበኘውና የአዲሱ ፓትርያርክ ሹመት የተከናወነበት ታሪካዊ ካቴድራል ነው። በካቴድራሉ መሃል የጌታችን ቅዱስ ቀሚስ የተቀበረበትና የቅድስት ሲዶንያ መቃብር ያለበት ስፍራ ዛሬም ድረስ በልዩ መቅደስ ተከልሎ በከፍተኛ ምስጢርና ክብር ይጠበቃል። ጆርጂያውያን የጌታችን ቀሚስ በምድራቸው ስር መኖሩን እንደ ትልቅ መንፈሳዊና ሀገራዊ ዋስትና ይቆጥሩታል። ስለ ጆርጂያ ቤተክርስቲያን ጥንታዊ ታሪክ፣ ስለ ሙዚቀኛው አዲሱ ፓትርያርክና በቲቢሊስ መሃል ስላለው ባለወርቅ የቅዱስ ጊዮርጊስ ሐውልት የሰማችሁትን ጥልቅ አስተያየት እስኪ ከኮሜንት መስጫው ላይ አስፍሩልኝ። ቪዲዮውን ከወደዳችሁት ላይክ ማድረግ፣ ለሌሎች እንዲደርስ ሼር ማድረጋችሁንና አዳዲስ ሚስጥራዊ ታሪኮች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ በመጋበዝ የመሰናበታችሁ ሙልጌታ ስዩም ነኝ።